የደቡብ ሱዳን የ15 ዓመታት የነጻነት ጉዞና ተግዳሮቹ። ደቡብ ሱዳን 98.3% በሚሆኑ የአገሪቱ መራጭ ዜጎች በተደገፈ የህዝብ ውሳኔ ነበር በ2011 ከሱዳን ተገንጥላ ነጻነቷን ያወጀችው። የደቡብ ሱዳን ህዝብ ነጻነቱን ከመቀዳጀቱ በፊት በካርቱም ከሚገኙ የሱዳን ማዕከላዊ መንግስት ጋር ለዓመታት የዘለቀ ሁለት ታላላቅ የእርስ በርስ ጦርነቶች አሳልፈዋል። የመጀመሪያው የሱዳን የእርስ በርስ ጦርነት በ1955 እስከ 1972 ሱዳን ከእንግሊዝ ነጻ ከመውጣቷ ጥቂት ቀናት ቀደም ብሎም በደቡባውያን አማጽያን አንያንያን የተጀመረ ሲሆን በክልላዊ ራስ ገዝ መብት ስምምነት አብቅተዋል። ሁለተኛው የሱዳን የእርስ በርስ ጦርነት ከ1983 እስከ 2005 በጆን ጋራንግ በሚመራው የሱዳን ህዝብ ነጻነት ሰራዊትና በሰሜኑ መንግስት መካከል እየተካሄደ እጅግ ደም አፋሳሽ ጦርነት ነበር። እዚህኛው የእርስ በርስ ጦርነት እንደ ዋና ምክንያት ከሚነሱ መካከል ሃይማኖት ማለትም የእስልምናን በደቡባውያን ላይ ለመጫን መሞከር፣ ባህል፣ ፖለቲካዊ መገለልና የደቡብ ሱዳን የተፈጥሮ ሀብት በተለይም ዘይት ከፍል እኩልነት ማጣት ይገኙበታል። ይህ የእርስ በርስ ጦርነት በኬንያ በተፈረመው ሁለንተናዊ የሰላም ስምምነት የተቆጨ ሲሆን ስምምነቱ ደቡብ ሱዳን ለ6 ዓመታት የራስ ገዝ አስተዳደር እንዲኖራትና በ6ኛው ዓመት መጨረሻ በ2011 የራሷን ዕድል በራሷ እንድትወስን ህዝበ ውሳኔ እንድታካሂድ ፈቀደ። የድርጅቱ መሪ ዶክተር ጆን ጋራንግ የሱዳን ምክትል ፕሬዝዳንት ቢሆኑም ስምምነቱ በተፈረመበት ጥቂት ወራት ውስጥ በሄሊኮፕተር አደጋ ህይወታቸውን አልፈዋል። ከዚያም ሳልቫኪር ማያርዲት መሪነቱን ተረከቡ። በወርሃ ጥር 2011 በተካሄደው ህዝበ ውሳኔ መሰረት በጁላይ 9 ቀን 2011 በዋና ከተማዋ ጁባ ደቡብ ሱዳን ይፋው ነጻነቷን አወጀች። ሳልቫኪር የመጀመሪያው ፕሬዝዳንት፣ ሪክ ማቻር ደግሞ ምክትል ፕሬዝዳንት ሆኑ። አገሪቱም የተባበሩት መንግስታት ድርጅት ማለትም ዩኤን 193ኛ አባል ሆነች። የደቡብ ሱዳን ነጻነቷን ስታገኝ ህዝቡም ትልቅ ተስፋና ደስታ አድሮበት የነበረ ቢሆኑም ነጻነቱ ግን ዘላቂ ሰላምን ይዞ አልመጣም። ሆኖም በአገሪቱ ነጻነት በወጣም በሁለት ዓመቱ ማለትም በታህሳስ 2013 በፕሬዝዳንት ሳልቫኪር ማለትም ከዲንካ ብሔረሰብና በምክትል ፕሬዝዳንቱ ሪክ ማቻር ማለትም ከኑዌር ብሔረሰብ መካከል በተፈጠረ የስልጣን ሽኩቻ አገሪቱ በድጋሜ ወደ ከፋ የእርስ በርስ ጦርነት ገባች። በዚህ የውስጥ ጦርነት ምክንያት በመቶ ሺዎች የሚቆጠሩ ዜጎች ተገለዋል። በሚሊዮኖች የሚቆጠሩ ደግሞ ተሰደዋል። አገሪቱ በነዳጅ ሀብት እየበለጸገች ብትሆንም በሙስና በአስተዳደር ብልሽትና በጦርነት ምክንያት ህዝቧ አሁንም ድረስ በከፍተኛ ድህነትና የምግብ እጥረት ውስጥ ይገኛል። ምንም እንኳን እንደ አውሮፓውያን አቆጣጠር በ2018 ተቀናቃኞቹ ወገኖች የሰላም ስምምነት ተፈራርመው ጥምር መንግስት ቢመሰርቱም በሀገሪቱ ሙሉ በሙሉ አስተማማኝ ሰላም፣ መረጋጋትና ዲሞክራሲያዊ ስርዓት ለመገንባት የተገቡ ቃል ኪዳኖች ዛሬም ማለትም ነጻነት ከተገኘ ከ15 ዓመታት በኋላም ሙሉ በሙሉ አልተሳኩም። በፕሬዝዳንት ሳልቫኪርና በምክትል ፕሬዝዳንት ሪክ ማቻር መካከል በ2018 በተደረገው የሰላም ስምምነት መሰረት ሀገሪቱ ሽግግሩን አጠናቃ ታሪካዊ የተባለለትን አጠቃላይ ምርጫ ማካሄድ ነበረባት። ሆኖም ግን የምርጫ ዝግጅቶች ማለትም ህገ መንግስት መቅረጽ፣ የህዝብ ቆጠራና የደህንነት ተቋማት ውህደት ባለ መጠናቀቃቸው ምክንያት ምርጫው በተደጋጋሚ ተራዝመዋል። በተጨማሪም ደካማ የመንግስት መዋቅርና ሙስናም በአገሪቱ ተንሰራፍቶ ይታያል። ጠንካራ ተቋማት እንደ ገለልተኛ የፍትህ ስርዓት፣ የህግ የበላይነት አልተገነቡም። በዚህም ምክንያት አገሪቱ በዓለም ላይ በሙስና ቀዳሚ ከሚባሉ ተረታም ተሰልፋለች። ደቡብ ሱዳን ከሳህራ በታች ካሉ የአፍሪካ ሀገራት በነዳጅ ክምችት ከናይጄሪያና አንጎላ በመቀጠል 3ኛ ደረጃ ላይ የምትገኝ ሲሆን ገቢዋም ከ90% በላይ በነዳጅ ሽያጭ ላይ የተመሰረተ ነው። ደቡብ ሱዳን ነዳጁን የምታመርትበት መሬት ቢኖራትም ነዳጁን ወደ ዓለም ገበያ ለማውጣት በጠላትነቷ የምትፈርጃት ሱዳን መሬት ላይ የተዘረጋው የነዳጅ ማስተላለፊያ ቱቦና የፖርት ሱዳን ወደብን ለመጠቀም ተገዳለች። ለዚህ አገልግሎት ደግሞ ለሱዳን መንግስት እጅግ ከፍተኛ የትራንዚት ክፍያ ትከፍላለች። በሱዳን ውስጥ ባለው የእርስ በርስ ጦርነት ምክንያት የነዳጅ ቱቦዎችን ሲጎዱ ወይም ሱዳን ቱቦውን ስትዘጋው የደቡብ ሱዳን ኢኮኖሚ ወዲያውኑ ይቆማል። ከነዳጅ ሽያጭ የሚገኘው ገቢም በቀጥታ የህዝቡን ህይወት ለመቀየር፣ ለትምህርት፣ ለጤና፣ ለነገዶች ልማት አይውልም። አብዛኛው የነዳጅ ገቢ የገዢውን ፓርቲ ስልጣን ለማስጠበቅ፣ የጦርነት መሳሪያ ለመግዛትና ወታደራዊ መዋቅሩን ለመደጎም እንደሚባክን ይነገራል። ከዚህም የተነሳ ደቡብ ሱዳን ያላትን የነዳጅ ሀብት በአግባቡ እየተጠቀመች አይደለም። እንዲያውም ነዳጅ ለሀገሪቱ በረከት ከመሆን ይልቅ የሀብት እርግማን ሆኖባታል። የደቡብ ሱዳን ፓውንድ የመግዛት አቅሙ እጅግ በመውረዱ ምክንያት የዕለተ ዕለት ኑሮ ውድነት ጣሪያ ነክተዋል። አሁንም ድረስ አብዛኛው የሀገሪቱ ክፍሎች መንገድ፣ መብራት፣ ንጹህ ውሃና የኮሙኒኬሽን አውታሮች የሏቸውም። በሚሊዮን የሚቆጠሩ
ደቡብ ሱዳናውያን ተፈናቅሎ በጎረቤት ሀገራት ማለትም እንደ ኢትዮጵያ፣ ዩጋንዳና ሱዳን በስደት ላይ ይገኛሉ። በጦርነትና በአየር ንብረት ለውጥ ማለትም ጎርፍና ድርቅ ምክንያት ከግማሽ በላይ የሚሆኑ ህዝብ ለአስቸኳይ የምግብ እርዳታ እየተጋለጠ ነው። እነዚህ ችግሮች በአንድ ጀንበር የተከሰቱ ሳይሆኑ ከታሪክ፣ ከፖለቲካ፣ ባህልና ከሀብት አስተዳደር ጋር የተያያዙ ጥልቅ ምክንያቶች አሏቸው። በሀገሪቱ ውስጥ ያሉ መሪዎች ብሔራዊ አንድነትን ከመገንባት ይልቅ በጎሳ በተለይም በዲንካና ኑዌር ብሔረሰቦች መካከል የተከፋፈለ ፖለቲካን ለስልጣን ማጠናከሪያ ተጠቅመውበታል። ደቡብ ሱዳን ውስጥ አሁንም ድረስ የቀጠለውና አገሪቱን ወደ እርስ በርስ ጦርነት አለመረጋጋት የከተተው የፖለቲካ ውጥረት በዋናነት የዲንካ ጎሳ አባል ነው የአገሪቱ ፕሬዝዳንት ሳልቫኪር ማያርዲትና በምክትሉ የኑዌር ጎሳ የሆኑት በዶክተር ሪክ ማቻርና በዙሪያቸው ባሉ የጦር አዛዦች የስልጣን ሽኩቻ ምክንያት የተፈጠረ ነው። ሁለቱም መሪዎች ደቡብ ሱዳን ነጻነቷን ከማግኘቷ በፊት በነጻነት ትግሉ ውስጥ አብረው የነበሩ ቢሆንም ገና ከጥንት ጀምሮ እርስ በርስ ያለመተማመንና የቀድሞ ቂም የነበራቸው መሪዎች ናቸው። ለዚህ ማሳያ እንደ ምሳሌ የሚነሳው በ1991 በነበረው የትግል ወቅት ሪች ማቻር ከዋናው ድርጅት ተገንጥለው በዲንካ ጎሳዎች ላይ ጥቃት ማድረሳቸው ነው። ይህንን ውጥረቱን ለማርገብ የአፍሪካ ህብረትና የለጋሽ ሀገራት ማለትም የኢትዮጵያን ጨምሮም ትልቅ ጥረት አድርገዋል። በአሁኑ ወቅት ሁለቱ መሪዎች በአንድ ቤተ መንግስት ውስጥ ቢቀመጡም በመካከላቸው ያለው ጥልቅ ያለመታመን አልተቀረፈም። በስምምነቱ መሰረት የሁለቱን ጦር አቀናጅቶም አንድ ብሔራዊ ጦር የመገንባት ስራ በጣም ዘግይተዋል። የሀገሪቱ ህገ መንግስት አልተቀረጸም። እንዲሁም በተደጋጋሚ ጊዜ የሚራዘመው ሀገራዊ ምርጫ በመሪዎች መካከል የእኔ ከሌሎ አገር ትፈርሳለች ፍክክርን ስላጠናከረው ውጥረቱ ዛሬም ድረስ እንደቀጠለ ነው።